ዛሬ ማሳያችሁ የኩሪ አሰራር ነው። ለመጀመሪያ ጊዜ ሽንኩርቱንና ስጋውን ካቁላላው በኋላ ነው ቪዲዮ መቅረጽ እዚህ ያለኝ እና ሻምፒኞ ትጨምሩበታላችሁ እዚህ ጋር ወይ ደግሞ ማሽሩም ትጨምሩበታላችሁ ከፈለጋችሁ ማለት ነው። ካልፈለጋችሁ ደግሞ ማሽሩሙን ማስቀረት ትችላላችሁ። ግን እዚህ ምግብ ላይ መቅረት የሌለበት ነገር አለ። እሱን ደግሞ የምነግራችሁ ይሆናል። ከማሰላችሁ በኋላ እንዲበስል ለ5 ደቂቃ ለ6 ደቂቃ ትተውታላችሁ። ከዛም በኋላ እንግዲህ በዚሁ መልኩ ሲበስል ሌላውን ደግሞ ቀሪ ነገር ትጨምራላችሁ ማለት ነው። እኔ እዚህ ጋር ካሮት ነው እየጨመርኩ ያለሁት። ካሮት መቅረት የሌለበት ነገር ነው ለኩሪ አሰራር ማለት ነው። ግዴታ ነው ካሮት ከሌለበት አይጣፍጥም፣ አያምርም ማለት ነው ኩሪው። እንደገና ደግሞ ልጆች በጣም የሚወዱት ምግብ ነው። ልጆች ሻምፒኞ የማይወዱ ከሆነ እሱ ማውጣት ትችላላችሁ። ለጾምም የሚበላ ምግብ ነው ስጋውን ካወጣችሁት ማለት ነው። ሌላ ውስጡ ጾም ያለው ነገር የለም። እዚህ ጋር እንደምታዩት መብሰሉና ለመብሰሉን እያየው ነው። በስሏል ካሮቱን ትንሽ። ስለዚህ በቀጣይ የምጨምረው ይሄ ላውክ ነው። ላውክ ወይ ደግሞ ፍሩሊንግ ስዊብል መጨመር ትችላላችሁ። ያ ትልቁን ማለት ነው። በኢትዮጵያ የባሮ ሽንኩርት ይመስለኛል የሚባለው። እሱን እዚህ ጋር እየጨመርኩ ነው። አሁን እየጨመርኳቸው ያሉት ነገሮች በሙሉ አትክልቶች ልበላቸው ቶሎ የማይበስሉ ናቸው። በመጀመሪያ ደረጃ እየተከተኳቸው ያሉት ቶሎ የማይበስሉትን ነው። ከዛ በመቀጠል ደግሞ የሚበስሉትን እከታለሁ መጨረሻ አካባቢ ማለት ነው። በጣም ነው የሚጣፍጠው እና ሁልጊዜ ከምታዙ ከውጭ ቤት ብትሰሩት ጥሩ ነው ብዬ አስባለሁ። እንደዚህ ከድኜ ደግሞ ትንሽ አቆየሁትኝና ከዛን የቀሩትን ዙኪኒ እና ደግሞ ፓፕሪካ፣ የተለያዩ አይነት ከለር ያላቸው ፓፕሪካዎች እነሱን ጨመርኩኝ ማለት ነው። እነዚህ ቶሎ ስለሚበስሉ አንድ ላይ ነው ሁሉን የጨመርኳቸው እንዳይሟሙብኝ ማለት ነው። እንግዳ ሲመጣባችሁም እንደዚህ በዛ አርጋችሁ መስራት ትችላላችሁ። ሌላው ደግሞ በላም ስጋ ወይ ደግሞ በበሬ ስጋ ብቻ አይደለም፣ በሄንሽን ብሩስት መሰራት ይችላል። በቺክን ብረስት ማለት ነው። ከድኜ ካቆየሁት በኋላ አሁን እዚህ ጋር ነው ኩሪ የሚመጣው። ይሄ ኩሪ ከዲኤም ነው የገዛሁት። ኩሪ ፓስት ነው ይሄ። ይሄንን ከፍታችሁ ትጨምሩታላችሁ። በነገራችን ላይ ይሄ ኩሪን እቤት ውስጥ መሰራት ይችላል። እኔ አሁን እንግዳ ስለነበረብኝ እና ስለቸኮልኩ ነው ይሄንን ኩሪ እንትኑን ሶሱን ይዤ የመጣሁት። ነገር ግን እቤት ውስጥም ራሳችሁ በእርድ መስራት ይቻላል። እሱን ደግሞ ሌላ ጊዜ የማሳያችሁ ይሆናል ማለት ነው። 2 ኩሪን የጨመርኩት እንግዳ ብዙ ስለነበረብኝ 2ቱን የጨመርኩት። እኔ እንግዲህ ሁልጊዜ ብሽተለን ነበረ ማደርገው ማለትም እያዘዝኩ ነበረ ምበላው። ነገር ግን ሳስበው ለምን ቤት አልሰራም የሚለው ነገር መጣልኝና ቤት ራሴ መስራት ጀመርኩ። ቤት የምንሰራው ነገር እንደምታውቁት ሁልጊዜ ጤናማ ነው። ምን እንደምንጨምር እናውቃለን። ምን ቀንሰውን መቀነስ እንችላለን። ከውጭ የሚመጣ ነገር ግን ምን ተጨምሮበት እንደሚመጣ ስለማናቅ ያው ለጤናችንም ጎጂ ነው ማለት ነው። አሁንም እዚህ ጋር ከደንኩት። ከዛን አሁን የሚጨመረው ኮኮስ ሚልሽ ነው። የኮኮናት ወተት ማለት ነው። ይሄም እንደምታውቁት ምንም አይነት የጾም ነገር የለበትም። ከኮኮናት የሚሰራ ነው። የኮኮናት ወተት ማለት ነው። ይህንን ማስገባት በጣም ግዴታ ነው። ስለዚህ አይጣፍጥም። አንዳንድ ሰዎች ዛን ምናምን ይጨምሩበታል። እኔ ግን ውፍረት ስለማልፈልግ ወይ ደግሞ ቅባት ያለው ነገር ስለማልፈልግ በሱ አልጠቀምም። እዚህ ጋር በጎን በኩል ደግሞ ሩዝ እያበሰልኩ ነበር። ኦልሬዲ ደርሶልኛል። ትንሽ ነው የሚቀረው። ባስማቲ ሩዝ ነው እና ያኛውን ደግሞ በደንብ እንዲተከተክ ጥብስ እንዲተውታላችሁ ማለት ነው። ኩሪ ዞዝ ከጨመራችሁ በኋላ ከዛን እንደምታዩት የኮኮናት ወተት ይባላል፣ ኮኮ ሚልሽ። እሱን ጨምሬ ያለው 2 ጣሳ ነው ማረገው።
ሰው ስላለብኝ እንዳልኳችሁ እንግዳ ልበል እና ልጆች ደግሞ በጣም ይወዱታል። አብሶ ብዙ ልጆች ያሏችሁ ቤተሰቦች 3-4 ልጆች ያሏችሁ እንደዚህ አድርጋችሁ በዛ አድርጋችሁ ሰርታችሁ ለልጆቻችሁ ታቀርቡ። የማይፈልጉትን አትክልት ግን አውጥታችሁ የማይወዱትን ብታቀርቡላቸው ይበላሉታል ብዬ አስባለሁ፣ ደስ ብሏቸው። ምክንያቱም የልጆች ባህሪ ታወቀ ነው፣ ያገኙትን አይበሉም። ግን እንደዚህ አይነት ነገሮችን ግን ይበላሉ ማለት ነው። እዚህ ጋር ኮኮናት እንትኑን ከጨመራችሁ በኋላ ሚልኩን ማለት ነው ከርናችሁ ታበስሉታላችሁ። እኔ እንደማደርገው ጊዜ እየሰጣችሁት አሁንም ከድነዋለሁ፣ ከድኜ ተዋለሁ እንዲበስል ረጅም ጊዜ አይፈጅም። ከዛ መጨረሻው ይሄን የመሰለ ቆንጆ ምግብ ይወጣል ማለት ነው። እንደዚህ አድርጋችሁ ደግሞ ለልጆቻችሁ ብታቀርቡ እምቢ አይሏችሁ ብዬ አስባለሁ።